አላውቅም ደረጀ አንተ ካዲነህ ቤቴን አፈረስከው ልጆቼን በተጋቸው ከማርታ ጋር አብራችሁ አንተስ አባዬ አንተም ወደ ቤተሰቦች አንቺ ቤተሰብ ከልሽ እንጂ የት ነው የሚርቀው? ካለኛ ማን አለው? ማየሽ የት ነው የሚሆን? አባዬ ውጭና የሄደበትን ተከታዩ። እማዬና አባዬ ተለያዩልሽ። እንኳን ደስ አለሽ። ተለያዩ የሰላም ልጅ ነው። ከሰላም ጋር ተኝታል። አንድ ቀን ፀሐይ ትወጣለች ብዬ በበግለ ጨለማው ግን እንኳን ደስ ያለህ፣ እንኳን ደስ ያለህ። ከነጣውን ወንድ ልጅ ስላገኘህ እንኳን ደስ ያለህ፣ እንኳን ደስ ያለህ። ግን ለምን ገደልከኝ? በቁሜ ቀበርከኝ፣ እንዳልነሳ ደግሜ እንዳልቆም አደረግ። አባቴ ምንድን ነው ያጎደልኩብህ? ምንድን ነው ግን ያጣኸው? ምነው ምን አለበት ብትነግረኝ? ታውቃለህ ገና ወደፊት የምንኖረው ህይወት ብቻ አይደለም የነጠቅ ያሳለፍናቸውን እነዛ ምንም ስህተት የሌለባቸው የሚመስሉኝ ህይወቴ ሙሉ ያደረጉትን እነዛን አስደሳች ዘመኔን ጭምር ነው የነጠቅኝ። እነዛን ህይወቴ ያጠፋ ትውስታዎቼን ማጠፋቸው። ይኸውልሽ ማርቲ፣
እንደሚቆጭኝ ታውቃለህ። አንድም ቀን ቃል ለምድር ለሰማይ አንተን በእንደዚህ አይነት መንገድ አለማሰቤ፣ አንድም ቀን በስተት እንኳን አንተን እንደዚህ አለማሰቤ፣ የእናቴን ልጅ አለመስማቴ ይኸውልሽ ማርት፣ ለካ ሰላምን ይሄ ሁሉ ዓመት እዚህ ቤት ስትቀመጥ ዝም ያልከው ለዚህ ይኖራል ስታመቻቻል። እኔ መቻወኩ ለዚህ እንደነበር እኔ መቻወኩ። ማርታ ተይ እንደዚህ አትበይ። በፍቅር አውረው ገደል ውስጥ ከተትከኝ። ምንም እንዳላስብ እንዳላይ ሁሉን ነገር ያውረ ካለው ገደል ውስጥ ጨመርከኝ። በቁሜ ቀበርክ። አለኝ የምለው እኮ በቃ ንጹህ ትዳሬ፣ ምንም አይነት እንከን የሌለ ሁሉ ሙሉ የሚመስለኝ ከሰው በላይ የሆንኩ እንዲሰማኝ የሚያደርገኝ ትዳሬ እኮ ንጹህ ትዳሬ፣ እምነት የሞላበት ትዳሬ። አንቺ እኮ ንጹህ ነሽ ማርታ። ሳትተኩስ ገደልከኝ። በቁመና የገደልከኝ ዋሸኝ። ደረጀ ካልከኝ መልሼ እንዳልኩ ሰው እንዳልሆነ አድርገህ ሰበርከኝ። እምነቴን በላህ። ይኸውልሽ ማርታ፣ ስሜን አትጥራ! ስሜን አትጥራ! ስሜን አትጥራ! አላውቅም አላውቅም፣ እንዳንተ አይነት ሰው አላውቅም 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 አላውቅም። ውሸታም ነህ! ውሸታም ነህ! ካዲ ነህ! ደረጀ ካዲ ነህ! አላውቅም 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 አላውቅም። ደረጀ አንተ ካዲ ነህ! ቤቴን አፈረስከው! ልጆቼን በተንካቸው! ትዳሬን በተንከው! እምነቴን በላው! ደረጀ አላውቅም 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 አላውቅም። ደረጃ አላውቅም ነበር አላውቅም ነበረ አላውቅም አላውቅም። እምነቴን በላው፣ ቤቴን አድከው፣ ልጆቼን በተንካቸው። ደረጀ ውጣ ውጣልኝ እንዳላይህ። ተነስ ውጣ። ለምን ደረጀ ለምን አትክልኝም ነበር? ለምን በተኛሁበት ቃርጋ ለምን አትክልኝም ነበር? የአንተን እምነት መውደድ ከማኝ ለምን በተኛሁበት አላስቀረኝም? አባቴ ለምን አልገላገልከኝም? ያንተን መካድ ከምሰማ በተኛውበት አርገ ለምን አልገደልከኝም? አንተን እኮ ነው። ለምን አልገደልከኝም? ደረጀ? ልቀቀኝ! ለምን አልገደልከኝም ደረጀ? ለምን
እምነትን ከምበላ እምነትን ከማጣ ለምን አልገደልከኝም? ደረጀ ለምን ዝም አልከኝ? ሲታረ ለምን አልገደልከኝም? እምነትን ከማጣ ለምን አልገደልከኝም? ለምን ዝም ብለህ አየኸኝ? ተረጋጊ። አንተን እኮ ነው ለምን አልገደልከኝም? እማዬ እባክሽ ተረጋጊ። እማዬ እባክሽ እንደሱ ወይኔ ደረጀ ገደልከኝ። ወይኔ ቤቴ ልቀቁኝ። እማዬ እባክሽ ሁላችሁም ውጡልኝ፣ ሂዱልኝ፣ አልፈልጋችሁም። እማዬ ተነሽ እባክሽ። ወይኔ ገደልከኝ። ወይኔ እማዬ እባክሽ ወይኔ አባዬ የት ልትሄድ ነው? አቢጌል እናንተ ከእናታችሁ ጋር እናታችሁ ምንም ብትል ምንም ብታደርግ ትክክል ነች። አብራችሁ አውጡ። እኔ እዚህ መኖር አይገባኝም። ማርታን አግዟት። ከማርታ ጋር አብራችሁ። አንተስ አባዬ? አቢጌል እንደ ማርታ እንደተቀየምሽኝ ያውቃለሁ። ግን ልልሽ የምችለው ነገር ይቅርታ ብቻ ነው። ልጆች አሉኝ፣ ግን ደግሞ ያ የአባትነት ፍቅሬ ውሸት አልነበረም። ሁላችሁንም ማርታን፣ ሁላችሁንም በጣም ወዳችኋለሁ። አቢጌል መቼም ቢሆን ለእናንተ የማደርገው ነገር አይጓደልም። ግን ይቅርታ እሺ? አባዬ አባ አባዬ አባ ወስዳት ወጭ ሰጃት ዋዬ ነይ ውጭ እንጫወት። እሺ ነይ እቺ እንግዲህ እትዬ ምን በጋሻ አልተጀመረ። ተይው እናቴ ነሽ፣ አታልቅሽ። እንግዲህ እንዲሁ ጥላትሽ አልቅስ እናቴ ነሽ። ገዜ በቃ አንተ ሙጣ። እሺ ናታ። ይኸውልሽ እትዬ የሰው ልጅ ወደዚህ ምድር ሲመጣ መቼም ለመከራ ነው። ራስሽን አትጉጂም። እረግበኝማ ተይው የኔ እናት። አፈለኝ አፈለኝ
ተይ በቃ እባክሽ። እማዬ እባክሽ ይበቃል። በቃ ተይ እባክሽ እማዬ። እናት በቃ ሄዱልኝ። እንዴ እማዬ ብቻሽንማ መሆን የለብሽም። እባካችሁ ተውኝ። በቃ ውጡልኝ። እናት አንተም ወደ ቤተሰቦች ሂድ። አንቺም ቤተሰብ ቀንሽ ሂጂ። በቃ ሄዱልኝ። ሁላችሁም ሄዱልኝ። እማዬ እባክሽ እንደሱ አትበይ። እንዴ ስንት ነገር ታውቂ የለ እንዴ? እማዬ ሁሉም ሰው እኮ ችግር ያጋጥመዋል። ግን እማዬ ያ ችግር ያልፋል። ሁላችንም ችግር መከራ አሳልፈናል እማዬ። አዎ እማዬ ዳጣ እውነቷን ነው። የሰው ልጅ ብዙ ችግር ያልፋል። አባዬም ደግሞ ተሳስቶ እንጂ አውቆ ያደረገው ሆን ብሎ ያደረገው ነገር የለም። ናታን ሰው 25 ዓመት ሙሉ ይዋሻል። እምነቴን እኮ ነው የበላው። 25 ዓመት ውጡልኝ። ብቻዬን መሆን ነው የምፈልገው። ውጡልኝ። እማዬ እባክሽ ይበቃል። እባክሽ እባክሽ እማዬ ውጡልኝ። በቃ ውጡ። ውጡልኝ። ውጡልኝ። በቁሜ ቀበርከኝ። ወይኔ ልጆቼ፣ ወይኔ ትዳሬ፣ ወይኔ ህይወቴ። ደረጀ ዳረከኝ። ትዳሬን አፈረስከው ደረጀ። ምነው እምነቴን በላ? ምን አደረኩ አምላኬ? ማንን ነው የማምነው አባቴ? ውሃዬ ሻይ በእናትሽ ዝም በይ፣ አታልቅሽ። በቃ የሚቆንጆ እናት በቃ ምንም አይሆንም። በቃ አታልቅሽ። ውሃዬ ሻይ በእናትሽ እያስጨነቅሽኝ እኮ ነው። ምን ላድርግልሽ? ውሃዬ በቃ አታልቅሽ። አይዞሽ በቃ እሺ፣ ይታረቃሉ እኮ እና እማዬ እኮ በየመጣችሁ እኮ እንዴ ውሃ ያልመታችሁም እኮ ተናዳ ነው። እሺ ደግሞ ምንም አልሆነችም። የኔ ማር አታልቅሽ እሺ።
ኧረ መታችሁ እሺ ተዛባቢ ነው ብዙ ዋይ አልመታችሁም እኮ በቃ ታርቅሽ እሺ ባልና ሚስት እኮ ሁሌ ነው የሚጣለው እኔና ገዜን እንኳን አታይንም ሁሌ እኮ ነው የምንጣለው በቃ እና ማዩ እኮ አለቀሰች እኮ እሷ አለቀሰች ወይ ዋይ በቃ ደህና ትሆናለች እኮ በቃ ታርቅሽ የኔ ማር እሺ ኬክ ልግዛልሽ እንዴ እኔ በቃ እንውጣ ኬክ ልግዛልሽ ኬክ ትገዥልኛለሽ አዎ ነይ እንሂድ በቃ እሺ ዋይ ተነሽ እገዛልሻለሁ እሺ እና መጥተንለት ናት ችግር የለውም በቃ ተነሽ በዛው መንገድ ላይ እንጠራታለን እሺ እኔማ ነይ በቃ ነይ ክፍል እንሂድና ሸሪጤን አውልቄ ልብስ ጃኬት ደርቤ አብረን እንሄዳለን እሺ ይወርቅ በቃ እሺ እሺ እንዲሁ ምን ማለት ነው የመጣብን ናታን እንዲሁ ምን ማለት ነው የገባብን አባዬ የት ነው ሄደው አይተኸዋል እንዴ ኧረ አላየሁትም ቆይ ከዚህ ቀደም እዚህ ቤት የነበረች ሰራተኛ ናት የወለደች አዎ ግን እንደምታስበው አይደለም ኧረ እንዲሁ ምን ሰይጣን አሳሳተው አደረ ደህና ጠንቃቃ ሰው ነበር እኮ ጋሽ ሰው ይሳሳታል በህይወት አንድም ቀን አረጋዋለሁ ብለህ ያላሰብከውን ነገር ልታረገው ትችላለህ እሱስ እውነት ይሄ ሁሉ አጋጣሚ ነው ምናልባት አባዬንም ብታወራው አትፈርድበትም እማዬ ጋር ብትሄድ አትፈርድባትም ሰላምንም ቁጭ ብለህ ብታወራት ላትፈርድባት ትችላለህ ለፍርድ ያስቸገረ ነው በለኝ አንዳንድ ህይወት ትገርማለች አሁን ደህና ለመሆን አሁን ሰላም አሁን ሀዘን አሁን ደስታ አሁን ደግሞ ለቅሶ እውነት ነው ናታን እውነት ነው ግን ሁሉም ያልፋል መከራውም ደስታውም ብስጭቱም ሁሉም ያልፋል ቀሪ እየተጎዳ ቢሆንም ሞት ግን በዚህ መሃል ያልፋል እውነት ነው ናታን ስንት ችግር አልፏል መሰለህ አንዳንድ ጊዜ መኖር አያስመኝም እንደው ወይ መሞት ወይ ደግሞ አለመውለድ ይሻላል አው ገዚ ከመሬ ነው ስንቱ ሞት ስንቱ ተረሳ ምድር ጨካኝ ናት ትበለዋለች እንደው ለዚህ ለአጭር እድሜ መጨቃጨቅና መነዛነስ ክፋት መሰራራት ምን ይሰራል ለዚህ ለአጭር እድሜ ደግሞ ተፋቅሮና ተወዶ በሰላም መኖር ነው የሚሻል በትክክል ገዚ እማዬ ይቅርታ ታደርግለታለች አይ እንጃ ናታን እንደው ትየን ሳያት ኃይለኛ ናት ቀለበቷን እንዴት አውልቃ እንደወረወረችው አላየሃት በጣም ነው የተጎዳችው ገዚ አይ ያቺ ሞሳ ልጅ እንዴት እንዳሳዘነች እንደው የወለደ ሰው ሳይለ እንደው ስለ ልጆቻቸው ብለው እንደው ይቅር ቢባባሉ እንደው እግዚአብሔር ነው እሱ ይቅርታውን ቢያወርድ ትክክል የሚፈርደው አምላክ አይስትም ሁሉም ጥሩ ይሆናል አዲያ ያቺን ሞሳ ልጅ ይዛት ወጣች ለዛ ተፈቅዶላት ይሆን ማን ነው ለዛ ውሃን ይዛት ወጣች አይ ጥሩ እንኳን ወሰደቻት ትንሽ ተረብሻ ነበር ይሁን እሱ ያመጣው እሱ ስታሚመልስ ጸሎት ማለት እንዲያለ ቤተሰቡ ረብሻ ሆድ ሁሉ ባባር ረትዬ እንዱ ተሰቃየች እንደ ሰውም አልሆነች ኧረ አምላክ ይህን ነገር መልሰው እየተያ እነማን ነው
ዳጣ ለምንድን ነው የምታለቅሽው? ዳጣ እሺ ቆይ የቤት ሄዳ እማዬ ጋር ናት። እማዬ ብቻዬን መሆን እፈልጋለሁ አላለችም እንዴ? ለምን ሄደች? እኔ እንጃ ናታን። እሺ አንቺስ ቆይ ለምንድን ነው የምታለቅሽው ዳጣ? ለምንድን ነው የማላለቅሰው ናታን? ለምን አላለቅስም? አልቅሰሽ ምን ትፈጥሪያለሽ? ኤቢም ሁላችሁም ለምን ነው የምታለቅሱት? ናታን አንተ ራስህ እኮ እየተቆጣ ነው። ቆይ ለምን እንደኛ አንተ ማልቀስ ለምን አይወጣልም? ዳጣ ማልቀስ መፍትሄው ነው። አዎ አውቃለሁ፣ ግን ደግሞ በቃ ሁሉም ነገር አበቃ። ሁሉም ነገር አበቃ። ከዚህ በኋላ ምንም ነገር እኮ ማድረግ አንችልም። አላበቃም ዳጣ። በቃ ናታን ተለያዩ እኮ። እማዬ እኮ ቀለበቱን ወረወረችው። በቃ ሁሉም ነገር አበቃ። እና ስላለቀሽ ቆይ መልሰው ይገናኛሉ? እስኪ አንተ ንገረኝ። ቆይ ከማልቀስ ውጭ በዚህ ሰዓት ምን አማራጭ አለ? አባዬ ነው የምፈልገው። አባዬ የት ነው ሄደው? እስኪ ስልክ ደውልለት። አያነሳም ዳጣ። ግን አባዬ የትም አይሄድም። ይኸውልሽ እማዬም ትረጋጋና ሽማግሌ ጠርተን በቃ እንዲታረቁ መሞከር አለብን። ናታን እማዬ እኮ ገና የኔን ልጅነት አላወቀችም። አንቺ ዝም በይ በቃ ዳጣ። ሁለተኛ ይሄን ነገር እንዳታነሽ። ለዚህ ሁሉ ተጠያቂ ሰላም ናት። ሰላም ናት። ሰላም ጋር ወሰደኝ። እማዬ አባዬን ባሰበችው ልክ ጥፋተኛ እንዳልሆነ በቃ መታ ማስረዳት አለባት። ማንን ነው የምታስረዳው? እማዬን ነው ሰላም የምታስረዳት? አዎ። አንተ ቆይ ማሰብ አቆምክ እንዴ? ምን አንቃን ልትገላት ነው? እማዬ እንደዛ አታረግም። ሰላምን ባለፈው እኮ አግኝታታለች፣ ግን ምንም አላረገቻት። ያኔ እኮ ገና አላረጋገጠችም ነበር። አሁንም ማስረዳት አለባት። እማዬ አባዬ እንዳሰበችው 20 ምናምን ዓመት አልማገጥባትም። በቃ አንድ ቀን ነው፣ እሱንም ሰክሮ ነው ዳጣ። ናታን ምን ነው እኔን ረሳህ? ያንቺ መች አወቀች? እሷ እሺ ብላ አትመጣም። እኔ ግን እሷ ጋር ሄዳለሁ። እንኳን ደስ አለሽ እላታለሁ። እሺ እሱን ተይውና ዳጣ መታ በቃ ለማዬ ማስረዳት አለባት። እማዬን ማለት ነው ብትፈረት ነው እሺ የሚሻልሽ። በኋላ እንደባይከሰስ የመታችሽ እንደሆነ እየለውበት ውሃ ተይ በቃ። እንደዚህ እያልሽ ደግሞ ለሌላ ሰው እንዳትናገሪ። ለዛ ምንም ነገር አልነገረችሽም እንዴ? ለዛማ ሂጂ አብረሻት ሆኚ ከውሃ ጋር ሂጂ ነው ያለች። እሷ ግን ለምንድን ነው የቀረች? እዛ ግን ሌላ ኬክ አዘዘለት በላ ነው አይደል? አይ አይደለም፣ እዚህ ጋር የሚመጣውን ሰው እያታውቂውም ያ እዚህ ጋር የሚቆመው ዋው አስታወስኩት። እሱ ጋር ነው የሄደችው። እዛ ጋር ቆሞ ሲጠብቃት ነበር። ለምን? እኔ እንጃ፣ እኔ ፍቅረኛዋ መሰለኝ።
የለዛ ፍቅረኛ ባሏ ገዚህ ነው አላልሽም እንዴ? እና ሌላ ቀይራ ይሆናል። ቶም ሂጂ ለገዚህ ነግረዋለሁ። እሺ ዋራቢ ዋ ለቀይራ ያልኩሽ እኮ እንደ ዋ እንዴ ምንድነው? ምን ሆነሻል? እንኳን ደስ አለሽ። አንቺ እንዴት ነው ስርዓት ያጣሽው? ማለት ለምን ነው ደስ የሚለኝ? ተለያዩልሽ። ምን? አዎ እማዬና አባዬ ተለያዩልሽ። እንኳን ደስ አለሽ። ወይኔ ጉዴ! ዳጣ ተለያዩ? አዎ። ቆይ ስንት አይነት መለያየት አለ? ምን ጠብቀሽ ነበር? ማለት በቃ ተጣሉ? አዎ ተጣሉልሽ። አባዬም ቤቱን ለቆ ሄደልሽ። እማዬም ቀለበቷን አውጥታ ወረወረች። ተጣሉልሽ። እንዴ ጋሼ ቤቱን ለቆ ሄደ? አዎ ሄደ። ጉዴ ፈላ። እና አሁን ምን ለማድረግ ነው ያሰብሽው? እኔ ምን አደርጋለሁ? ታውቂያለሽ፣ በአንቺ ምክንያት ነው የተጣሉት። ዳጣ በእኔ ምክንያት አልተለያዩ። ደግሞ እኔን ጥፋተኛ ለማድረግ አትሞክሪ እሺ? ለምንድነው ጥፋተኛ ማትሆኝ? ቆይ ምንድነው ጥፋቴ? አንቺን ባራስነትሽ ወስደው ጣሉብኝ። ብዙ አመታትን ጠበቅኩሽ፣ ቀረሽ። ላንቺ ምትክ ብዬ ስል አዎ ሌላ ልጅ ወለድኩኝ። በቃ ብዙ ጊዜ ነገርኩሽ እኮ ዳጣ። አባዬ እንደሰከረ ሳያውቅ ተኛሽ? አዎ ተኛው። ይሄ ደግሞ የኔ ጥፋት አይደለም። ግን ሰላም ምንም አይጸጸትሽም ማለት ነው? እኔ እኮ መለያየታቸውን አልፈልገው፣ ግን ደግሞ እኔም ብሆን ጥፋተኛ አይደለሁም። እሺ እንግዳው ሲደሽ ይሄን ለማየ ታስረጃታለሽ። እሺ ምኑን ነው ማስረዳት? እንዴት እንዳረገዝኩኝ? አዎ እንዴት እንዳረገዝኩኝ ልንገራት ከተባለ አንቺም የኔና የደረጀ ልጅ እንደሆንሽ ታውቃለሽ ማለት ነው። ስለዚህ አይሆንም ማለት ነው? አዎ አይሆንም። ጋሼ ግን የት ነው ሄደው? ምን ነው ልትሄጂ ነው? አንቺ ስርዓትሽን ያዢ እንዴ! እናትሽ እኮ ነኝ። ቆይ ግን ናታን ለምንድን ነው በኪና ውስጥ ጥሎ ነው ሄደው? ነው ወይስ እሱ ምንን ጥፋተኛ ማድረጉ ነው እንዴ? ልብሱን አጥቤ ምግብ ሰርቼ እንጀራ ጋግሬ አብልቼዋለሁ እኮ። ይሄ ነውረኛ ደግሞ እኮ ልጄን እንደወደደ እንዳይረሳ። ቆይ ጭራሽ ትታኝ ትወርዳለች። ናታና ሄሎ፣ አቤት። ምን ቀረሽ? ዳጣ አሁን እኔ ጋር መጣ ነበር ጋሼ። አሁንም ጋሼ ብለሽ ትጠሪኛለሽ? ትንሽ አታፍሪኝ? ቆይ ምን ፈልገሽ ነው? ጋሼ በተፈጠረው ነገር በጣም አዝናለሁ። አትዘኝልኝ እሺ? አሁን እኔ የማንንም ማዘን አልፈልግም። እትዬ እኮ ይቅር ባይ ናት። እባክህን ይቅርታ ጠይቃት። ቆይ አሁን ለእኔ አስበሽ ነው እንደዚህ የምትይው? እንዴ እኔ ምን አደረግኩኝ? ከ20 ዓመት በፊት የሰራኸው ስህተት አሁን ዋጋ እያስከፈለ ነው። እንኳን ደስ አለሽ ሰላም። ለምን ደስ ይለኛል? እትዬ እህቴ ናት፣ ጥሩ ሰው ናት። ለዛ ነዋ በዚህ መልኩ ውለቷን የከፈልሻት። ጋሼ ሁላችሁም በእኔ እየፈረዳችሁ። ተይ
እኔ ባንቺ አልፈርድም። ለዚህ ነገር ተጠያቂው እኔ ነኝ። ይኸውልሽ አንድ ቀን ይሄ ነገር እንደሚመጣ አውቅ ነበር። አንድ ቀን ማርታ እንደምትይዘኝ አውቅ ነበር። አሁን የት ነው ያለው ጋሼ? ቆይ የትስ በሆነ አንቺ ምን አስጨነቀሽ? እትዬ ቀለበቷን አውልቃ እንደወረወረችው ዳጣ ነገረች። እና አንቺ ጋር ልምጣ? ከክፉ አትይብኝ እንጂ ጋሼ፣ እኔ ብመጣ ደስ ይለኛል። ምን አይነት ክፉ ሰው ነሽ? ምን አይነት ሰይጣን ሆንሽ ሰው ነሽ አንቺ? ቆይ ማርታም ባሏ ልትቀሚ? በእውነት ከአንቺ ዘር በመፍጠሬ በጣም ነው የማዝነው። በጣም እኔ እንደዛ እያልኩ አይደለም ጋሼ። ማደሪያ ካጣ ማረፊያ ካጣ ና ነው ያልኩህ። እኔ እኮ አግባኝ አላልኩህም። ሌላ ኃጢአት እንዳታስጨምርብኝ፣ እንዳትደውይ። ሰላም ገዚ ለዛ እኮ ማለት ሌላ ባል ያገባች ውሃ ገዚ አውቃ ነው። እሺ እንደ ውሃ በዚህ ምድር ላይ እውነት የሚናገር ሰው የለም። እሺ አዎ ገዚ ብታይ ማለት ነው እዛ ጋር ከሆነ ሰውዬ ጋር ቆማለች። ሴት መሆን አይቀርም መቼም። ለሷ አግዘሽ ነው የምትሸፋፍኝላት። ታዘብኩሽ ምጥን ገዚ። እኔ እኮ እንዳትጣሉ ብዬ ነው። እንዳትጣሉ እየተባለማ ነው እንዲህ መጨረሻ ላይ እንደጋሽና እንዴት ትዳር የሚበተን። እሺ በቃ ይቅርታ። አሁን አይተሻታል አላየሻትም? አዎ ታያት። ቆይ ትቁም። እቺ ሰረሰሯ አይቁምባትና ምን ይገዛ ውሃ በቃ ውሃ ነች። እማዬ ምግብ መብላት አለብሽ። ኤቢ ከኔ ጋር እዚህ ተኮራምተሽ ዋልሽ አይደል? እስኪ በቃ እየመሸ ነው። ንፋስ ነገር ተቀበይ፣ ዞር ዞር በይ። እማዬ አባዬስ? እማዬ በቃ አዎ በቃ ማለት እማዬ አባዬ አይመጣም? ይምጣ፣ ማን ከለከለ? ንብረት አልተከፋፈል፣ ቤቱ አይደል? ይምጣ። እንዴ እማዬ ልትለያዩ ነው? ከዚህ በኋላ ከደረጀ ጋር አንድ ቤት አንድ አልጋ ላይ አብሬ ልኖር። የምርሽ ነው እማዬ? ከአባዬ ጋር ልትለያዩ ነው? እስኪ ተይኝ፣ ይጩጭልኝ። ለራሴ ጭንቅላቴ ሊፈነዳ። እማዬ ንገሪኝ፣ የምርሽ ነው? ከአባዬ ጋር በቃ ልትለያዩ ነው? እና ምን እያልሽ እና እኔ ማርታ ነኝ ከሰራተኛዬ ጋር 20 ዓመት ሙሉ ሲማግጥብኝ ከነበረ ሰው ጋር ምኖር? እማዬ ከዛስ ንገሪኝ። እሺ ቆይ ከዛስ? ምን ከዛለሁ? በቃ ያግባትና የወለደውን ያሳድጋ። እማዬ እንደዚህ አይባልም። አባዬ እኮ ነው። በዚህ ማንነት ያታውቂኝም አይደል? ስሜልሽ እኔ ማርታ ይቀር ሁሉ ይቀራል እንጂ መልከስከስ ተፈጥሮ አይደለም። እና ከአባዬ ጋር ልትለያዩ ነው? እሺ ቆይ እማዬ እኛስ ቤት ውስጥ እማዬ ትሆናላችሁ? ለልጅ እየተባለ እንደዚህ አይነት ህይወት የለም። በቃ ሁላችሁም ቢሆን አድጋችኋል።
አንቺም ብትሆኚ ከፈለግሽው ጋር መኖር አሊያም ማግባት ትችያለሽ። ውሃዬ ናት፣ እስከ ሞት ድረስ አብራኝ ትኖራለች። እማዬ ምን ማለት ነው? እንደዚህ ይባላል? እሺ እማዬ፣ ቆይ አባዬ ካለኛ ማን አለው? እማዬ የት ነው የሚርቀው? ካለኛ ማን አለው? እማዬ እሺ የት ነው የሚሆነው? አባዬ አላውቅም። ሂጂና ፈልጊው። ውጭና የሄደበትን ተከታዩ። አባዬ የት ነው ያለው? እኔ እንጃ ትኛለሽ እንዴ? እማዬ እኮ ተለያይተናል እያለችኝ ነው። ስልክም አያነሳም እኮ። እና ዝም ብላችሁ ቁጭ ትላላችሁ? እሺ እኔ ምን ላድርግ ኤቢ? በጣም ግራ ገባኝ እኮ። እሺ ዳጣ፣ አሁን አባዬ ጠጥቶ መንገድ ላይ የሆነ ነገር ቢሆንስ? እማዬ እንደሚሄዳት በደንብ ነው የምናውቀው። አባዬ የተከበረ ትዳር ያለው ሰው ነው ዳጣ። አውቃለሁ ኤቢ። ሲጀመር ቅድም አንዳችን መከተል ነበረብን ወጥቶ ሲሄድ። አባዬ አንድ ነገር ቢሆን ጸጸቱ ለሁላችንም ነው። እኔ ምን ላድርግ ኤቢ? በቃ ሲጨንቀኝ ሰላም ጋር ሂጄ ነበር። ሰላም ደግሞ አለቃት። እናትና አባቴ እንደዚህ እንዲሆን ያደረገችው እሷ ናት። አለቃት። አንቺ ስም ነው የምትይው ዳጣ። ብቻ አባዬ ሄደን አይሆን ነገ አብረን ሄደን እናንቃታለን። አለቃት። ሰላምን? አዎ ሰላምን። ክስ መሰረትባታለሁ፣ እከሳታለሁ። አባዬን አስገድዳ ደፍሯለች፣ ትዳሩም እንዲፈርስ አድርጋለች። አለቃትም። እሺ ቆይ አብረን እንሂድ። ልቀቀኝ። እንዴ እና ኤቢ ጋር ነው። አልፈልግም፣ ልቀቀኝ። እሄዳለሁ። እሺ የት ልትሄጂ ነው? እና ከነ ኤቢ ጋር ነው። አንቺ ማዬ ጋር ነው መሄድ ያለብሽ። እንዴ እና እነሱ እኮ አባዬ ጋር ነው የሚሄዱት። እንዴ ታዲያ መሽቷል እኮ። እና ቢመሽስ? እኔ እኮ አባዬ ጋር ከሆንኩኝ አልፈራም። እሺ አባዬ የለም፣ ገና ሊፈልጉት ነው። የት እንዳለ ራሱ አያውቁም። እንዴ እና አባዬ እኮ እዚህ ይመጣል። እሺ በቃ እሺ፣ ሂጂ ማዬ ጋር። ኧረ እንደውም እኔ እሷ ጋር አልሄድም። እሺ አስጠልታኛለች። ምን? አዎ አስጠልታኛለች። አባዬ ነኝ የተማታች። ኧረ እባክሽ እንደሱ አይባልም። ደግሞ ማዬ አባዬን አልመታችሁ? ኧረ እባክህ አይቻታለሁ። እሺ ስትመጣ ከዛ እሱን መታችሁና ደግሞ አለቀሰች። እሱ ግን ምንም አላለም። ዝም ብሎ ነው። እሺ በቃ ማዬ ደግሞ ይታረቃሉ። እሺ ብዬ አልፈልግም። እኔ ከነ ኤቢ ጋር ነው የሚሄድ የሚፈልገው። አሁን ግን ማለት እኔ እሄዳለሁ ትይዘኝና ማለት ነው ናታ እመታሃለሁ። ልቀቀኝ ናታ፣ ልቀቀኝ። እሺ በቃ ወይ አብረን እንሂድ። ነይ እሺ አብረን እንሂድ። ነይ እና ልቀቀኝ እንጂ ሰማሙኝ። ከዚህ አሁን እንደው በዚህ ሌሊት እንደው የት ሊያገኛቸው ነው? ተከትሏቸው ሄዱ። ኧረ ምን አውቄ እናቴ። ደግሞ ሲናደዱ ይጠጣሉ አሉ። እና ወንድ ልጅ አይደል እንዴት መጠጥም አይጠጣም? ቁጭ ብሎ ዝም ብሎ እንዴት ሴት ልጅ ያልቅስ? ኧረ እንደው እኔስ እንዴት እንዳሳዘኑኝ ከዚህ እውነት እንዴት እንዳሳዘኑኝ። እንደው እህሏቸውም ያበቃለት ነው የሚመስለኝ። እንዲሁ ይሄን ሟርተሽን ተይና ለቅስ ሂጂና እህሏ ስጫት ለሴትዬት። ኧረ ከዚህን ይፈራሉ እንዴ? እስካሁን እኮ እያለቀሰች ነው። አንቺ ፈራሽ ተብሎ ታዲያ ሴትዬት በራብ ትሙት? ከዚህ ወይ ስሞትን ለአንተ ስጣት። ቀን የታባሽ ነው አልሽ? ካቻ ጋር አንድኛውን ለይቶልሻላ? አዎ ብታይ ገዜ ኬክ ጋበዘኝ። ለነገሩ አንተ ኬክ ታውቅና ነገር ብቻ ነው የምታውቅ። ወዲያ አንድኛው እንዲሁ በየመንገዱ መውደቅ ጀመርሽ አንቺ። ገዜ ስነ ስርዓት እንደዚህ አትናገረኝሽ። ደግሞ ስማ ገና እንጋባለን። አገባዋለሁ። ገደል ግቢ። እኔ ገዛኸኝ ደግሞ በርሽን ከፍቼ ዛሬ ጉድ ያላረኩሽ እንዲሆን ገዛኸኝ አልተፈጥሬማ። ከዚህ እንዳታስበው እሺ። እቺ እጀቷን ንክች ታረጋትና ከዛ የሚከተልን አንተ ታውቀዋለህ። እኔ ገዛኸኝ ወንድ አይደለም። ጠብቂ፣ ማታ እንቅልፍ ነገር እንዳይወስድሽ።
ገዜ የምር እጀታውን በሩ ልሰብረው አክብሬሽማ እኮ አናቴ ላይ ፊት ጣልሽብኝ። አከበርኩሽ፣ አንቺ ግን ደጋግመሽ አዋረድሽ። ገዛኸኝ አይደለም በርሽን እንዲህ ሰባብሬ አንቺን ጭምር ስብርብር አድርጌ እንጃ ብቻ። ይህ ሰው እያመረረ እንዴ? ፍየል ከበረረ ሞኝ ካመረራሉ። አትፍርሺ። ምንም የሚያስፈራ ነገር የለም። ኧረ እኔ አልፈራሁም። ምን ያደግኩበት አይደል እንዴ? አንቺ ግን አባዬን ይቅርታ አላደርግለትም ስትይ ነበር። ምን ነው እንደዚህ ሆንሽ? ሁለት ወልዶ እማዬ ደግሞ የተሳተለ አይደል እንዴት እንደጎዳት። አዎ ኤቢዬ፣ ግን በቃ አሁን አባዬን ቢሮ እናገኘዋለን። እዛ ነው የሚሆነው። አዎ ይቅርታ አላደርግለትም፣ ግን ደግሞ በቃ ክፉ ነገር እንዲያጋጥመው ደግሞ አልፈልግም። በቃ ችግር የለውም ኤቢዬ፣ አባዬን ቢሮ እናገኘዋለን። ቢሮ ነው የሚሆነው። ምን ይሰራል በዚህ ሰዓት? ብቻ አላቅም፣ ወይ ሳክሮ የሆነ ነገር ሆኖ ወይ ደግሞ በቃ አላቅም፣ ብቻ የሆነ አደጋ ደርሶበት እንደሆነ በጣም እየፈራሁ ነው። እንዴ ኤቢ፣ አባዬ ነው